የተወደዳችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ ደግሞ የምንመለከተው የግዕዝ አሃዝ ቁጥሮች ድምር እንዲሁም መደመር፣ መቀነስ፣ ማባዛት፣ ማካፈልን በተመለከተ እንዴት በቃላት እንጠቀማለን ግዕዝ በግዕዝ ስንደምር ማለት ነው። ስለዚህ ሁላችሁም ሼር፣ ላይክ፣ ፎሎ አድርጉልኝ፣ ለሌሎች አጋሩልኝ። እንመልከተው። አርባዕቱ ስርዓተ ሁልቆ አሃዝ ይላል። ምን ማለት ነው? ወይንም አርባዕቱ ስርዓተ ሐሳብ ማለት የሂሳብ ስልቶች ማለት ነው። በዚህ በአማርኛው አራቱ የሂሳብ ስልቶች ማለት ነው። መደመር አለ፣ መቀነስ አለ፣ ማባዛት አለ፣ ማካፈል አለ፣ ይበልጣል፣ ያንሳል፣ እኩል ይሆናል የሚለው እንዴት ነው በግዕዝ የምንጠቀመው የሚለው ነው የምንመለከተው። ደምሮት ማለት መደመር ማለት ነው። ይሄንን ስናይ አሁን በግዕዝ የምንለው ይሄንን ባይጻፍም ደምሮት እንለዋለን ማለት ደምሮት እንለዋለን። ምሳሌ አሁን ለምሳሌ አሃዱ ምዕት፣ ይሄ ድምር ምልክት አለ። እንዘ ይደመር እንላለን በአባባል በቃል ማለት ሲደመር እንለለ። ይችን ስናይ አሁን አሃዱ ምዕት 100 ሲደመር 300 ብለን ነው የምንደምረው ማለት ነው በአማርኛ። አሁን ግን በግዕዝ አሃዱ ምዕት እንዘ ይደመር ሰለስቱ ምዕት እኩል ይሆናል ይዋለ ሩይ እንላለን። እኩል ይሆናልን ሩይ ንጋ አርባዕቱ ምዕት ይከውን እንላለን ማለት ነው። ምን ማለት ነው? 100 ሲደመር 300 400 ይሆናል ማለት ነው በአማርኛ። ስለዚህ እነዚህን አሁን ቃላት በግዕዝ ደምሮት የሚለው መደመር ማለት ነው። እንዘ ይደመር ማለት ደግሞ ሲደመር ማለት ነው። ሩይ ማለት ደግሞ እኩል ይሆናል ማለት ነው። ይከውን ስንል ይሆናል ማለት ነው። አሁን ደሜ ነው ሀ ማለት። ለላይ ደግሞ ስናይ መቀነስ ነው። አንስኦት ማለት መንሳት፣ ማንሳት ማለት ነው። አንስኦት ማለት መቀነስ ማለት ነው። ይህንን ስናይ ልክ የመቀነስ ምልክት እንደሆነ እንመለከታለን። ምሳሌውን እንመልከት። እምነ አሃዱ ምዕት ሲቀነስ ሲቀነስ እንዘ ይትነሳ ብለን እንለዋለን ማለት እንዘ ይትነሳ ሲቀነስ እንላለን። 70 እኩል ይሆናል እንላለን። እነዚህ ስናይ እኩል ይሆናል። በይሄን የምንተካው ሩይ እንላለን። 30 ይተርፍ እንላለን። 30 ይቀራል ማለት ነው። አሁን ምንድነው ከ170 ሲቀነስ 30 ይተርፋል ወይንም ይሆናል ማለት ነው። ሐመሩሃ ማባዛት ነው። አብዝሆት ማለት ማባዛት ማለት ነው። በዛ ከሚለው ይህም አንሳ፣ አነሳ፣ ደመረ፣ ጨመረ ወይንም አከለ በሚለው በዛ ነው ከግዕዝ ላይ የምንወስደው። ምሳሌ የዚህ ደግሞ እስራ አምስቱ ወይንም እስራ ወአምስቱ ሲባዛ ማለት እንዘ ይትባዛህ በአርባዕቱ ይሄንን መተው እንችላለን። ይሄን እነዚህን አሁን በግዕዝ የተጻፉትን መተው እንችላለን። ግን እንዴት ማለት እንደምንችል ቃላቱን መጠቀም ሲባዛ ብለን እንላለን። ስለዚህ አሁን ሲባዛ የሚለውን እንዘ ይትባዛ ብለን በአርባዕቱ እንላለን። እኩል ይሆናል ስንል ሩይ አሃዱ ምዕት ይከውን። አሁን 25 ሲባዛ በ4 እኩል ይሆናል ስንት ሆነ? 100 ይሆናል። 100 ይሆናል ማለት ነው። ሌላው ደግሞ ሲካፈል ነው። ከፈለ ከሚለው የግዕዝ ቃል ወይንም የግዕዝ ስርወ ቃል የሚገኝ ነው። አክፍሎት ማለት ነው። ማካፈል አክፍሎት ማለት ነው። ስለዚህ ምሳሌውን እንመልከት። 40 ምዕት እንዘ ይትካፈል ለ40 ሩይ እኩል ይሆናል ማለት ነው። ሩይ አሃዱ ምዕት ይበጽሕ። ምን ማለት ነው? 400 ለ4 ሲካፈል እኩል ይሆናል 100 ይደርሳል። 100 ይደርሳቸዋል ማለት ነው። ከዛው ሌላ እሳቱ ማለት ነው። ይበልጣል ነው። ይበልጣል ምልክት ነው ይሄ ማለት ነው። ይበልጣል ምልክት አብይ ማለት ነው። ወይንም የአቢ ብለንም ማለት እንችላለን። አብይ ስንል ይበልጣል፣ ከፍ ይላል የሚል ትርጉም ይሰጠናል ማለት። ምሳሌ እምነ 40 ምዕት የአቢ ይበልጣል። የአቢ
ሰደስቱ ምዕት። አሁን ከ400 የሚበልጠው 600 ነው የሚል ነው። እንደዚሁ ይሄ ምሳሌ ደግሞ የተቀመጠው ምንድነው? ዝም ብለን ያንን ሳንጠቀም እንዜ እምነ ምናምን ሳንል ቁጥሩን ብቻ በማስቀመጥ 10ቱ ምዕት የአቢ ወይንም ይበልጣል እስራ ምዕት ከ1000 2000 ይበልጣል እንደማለት ነው። ምሳሌውን ነው እናንተ ሰፋ አድርጋችሁ መመልከት ትችላላችሁ። ይሄ ደግሞ የአምሳል ምልክት ነው። ረ ፊደል ላይ የአምሳል ምልክት ነው። ንዑስ ወይንም ይንዕስ ብለን መጥራት እንችላለን። ንዕሰ አነሰ የሚለውን ነው። ምሳሌው ምንድነው ደግሞ? እምነሰደስቱ ምዕት ይንዕስ የዚህ አምሳል ማለት ነው። የአምሳል ከምንድነው? 4ቱ ምዕት ከ600 400 ያንሳል ማለት ነው። እንዲሁ ስናስቀምጠው ደግሞ እስራ ምዕት ማለት 2000 ማለት ነው። 10ቱ ምዕት ማለት ደግሞ 1000 ማለት ነው። ቁጥሩ ትንሽ ለየት ይላል። ወደፊት በሰፊው እንመለከተዋለን ማለት ነው። ስለዚህ አሁን ከ2000 ይበልጣ ያንሳል 1000 ማለት ነው። ከዛ የመጨረሻው ሰላይ የተቀመጠው እኩል ይሆናል ማለት ነው። ሩይ ነው። የአሪም ይበልጣል ስንል ሩይም ብለን ይበልጣል እንላለን። የአሪም ማለት እንችላለን። አረ የተካከለ ከሚለው ስርወ ግስ ይወጣ ማለት ነው። ሩይ የሚለው ማለት ነው። ስለዚህ በዚህ መሰረት ደግሞ ከፈለጋችሁ እናንተ የምትፈልጉት ከሆነ ቁጥሮችን በዚህ አይነት እያደረግን እየደመርን እየቀነስን እያባዛን እያካፈለን ይበልጣል፣ ያንሳል፣ እኩል ይሆናል የሚለውን ሰፋ አድርገን እንመለከታለን። መውደዳችሁን የማቀው ለ50 ሰው ኮፒ ሊክ እያደረጋችሁ ሼር ስታደርጉልኝ ብዙ ተመልካች ካለው በዚሁ ግዕዝን እስከ ሚሊዮን እስከ ቢሊዮን ድረስ ቁጥሮችን ማየት እንችላለን። ሰፊ ነው የግዕዝ አሃዝ ቁጥር ማለት ነው። በሌላ መልኩ ደግሞ ከ1 እስከ 30 ደግሞ ልዩ የሆኑ የዕለታት የዓመታት እንዲሁም ደግሞ የበዓላት መቁጠሪያዎች እነዛን ደግሞ በልዩ ሁኔታ እንመለከታቸዋለን። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙዎች አዳርሱልን። ይቆየን።